እነዚህን ከዚህ በኋላ እነዚህን 5 ርዕሶች ሰጥተን የክርስቶስ ኢየሱስን የተሰቀለበትን መስቀል፣ ሞቱን፣ መቀበሩን፣ ትንሣኤውንና እርገቱን፣ በእርገት ውስጥ ደግሞ በሰማያዊ ስፍራ በመንፈሳዊ ዓለም መቀመጡን አብረን እንዳስሳለን ማለት ነው። ከእርገቱ እስከ መቀመጡ የሚለውን አንድ ላይ እንዳስሳለን። ከዚህ በኋላ ባሉት ጊዜያቶች ማለት ነው። እነዚህም 1 2 3 4 5 ነገሮች እያየን እንሄዳለን ማለት ነው። ዛሬ እንደ ፕሮፌቲክ ወርድ የሆነውን የኢየሱስ ክርስቶስን የመስቀል ትንቢት ይዘን መስቀልን ለማየት እንሞክራለን ማለት ነው። ምናልባት እያንዳንዱ ከአንድ በላይ ጊዜ ሊኖረው ይችላል። ወቅቱ እንግዲህ እንዳለን ሰዓት እያየን እንነጋገራለን ማለት ነው። እንዴት ናችሁ? እሺ፣ ዛሬ የትንቢቱ ፍጻሜ እናያለን። ስለ ነገረ መስቀል ለማውራት ማለት ነው። ሁልጊዜ እንደምንነጋገረው ኦንቶሎጂካል ክርስቶሎጂ እና ፋንክሽናል ክርስቶሎጂ ላይ የምናገኛቸው ነገሮች አሉ። ኦንቶሎጂካል ክርስቶሎጂ እና ፋንክሽናል ክርስቶሎጂ። ያው ኦንቶሎጂካል ክርስቶሎጂ ትንሽ ከበድ ያለ ነገር ነውና ስለ ክርስቶስ ኢየሱስ ማንነት ሳምንት ዕለታም ትንሽ ለመንካት ሞክረናል። በእግዚአብሔርና በሰው መካከል ያለውን መካከለኝነቱን ትንሽ ነካ አድርገነው አልፈናል። ያው ሁልጊዜም የምናወራው ነገር ስለሆነ ኦንቶሎጂካል ክርስቶሎጂ። አሁን ግን የምናወራው የክርስቶስ ኢየሱስን መስቀል፣ ሞት፣ መቀበር፣ ትንሣኤ፣ እርገትና መቀመጥ ስናወራ ፋንክሽናል ክርስቶሎጂ ነው። ይሄም ማለት ምን ማለት ነው? የክርስቶስ ኢየሱስ ግብር ማለት ነው። ግብረ ክርስቶስ ወይም የክርስቶስ ኢየሱስ ስራ በተመለከተ ነው የምናወራው ማለት ነው። ስለዚህ ኦንቶሎጂካል ክርስቶሎጂ እና ፋንክሽናል ክርስቶሎጂ ክርስቶስን ስናጠና መጀመሪያ የሚመጡልን 2 ነገሮች ናቸው። አንደኛው ስለ ማንነቱ የሚያጠና ነው። ሁለተኛው ደግሞ ስለ ክርስቶስ ኢየሱስ ግብር ወይም ስራ የሚያጠና ነው። እንግዲህ የክርስቶስን መስቀል፣ ሞት፣ መቀበር፣ ትንሣኤ፣ እርገትና መቀመጥ ስናወራ ፋንክሽናል ክርስቶሎጂ ላይ ስለምናውጠነጥን ከዚህ በኋላ ባሉት ነገሮች ላይ ማይንዳችሁን ከክርስቶስ ኢየሱስ ግብር ጋር እንድታያይዙት አሳስባለሁ ማለት ነው። ዛሬ የምንነጋገረው የትንቢቱ ፍጻሜ ነው። ወደ ነገረ መስቀል የሚወስደን መጥረጊያ መያዝ አለብን፣ ወይም ደግሞ የሚመራን መንገድ መያዝ ስላለብን ዛሬ መንገዱን የሚያስይዘንን ጥቅስ አንስተን ነው ከዛም በኋላ ወደ ትምህርታችን የምንሄደው። ጥቅሱ ያለው የዮሐንስ ወንጌል ምዕራፍ 11 ከቁጥር 45 እስከ 48 ያለ ነው እና ከ45 እስከ 48 ሐሳቡ ተቀምጧል። ነገር ግን ቁጥር 49 ላይ ያለችውን ዋና ሐሳብ ነው የምንፈልገው፣ የትንቢቱ ፍጻሜ ምን እንደሆነ የምትነግረንን ማለት ነው። ቁጥር 49 እንዲህ ይላል። በዚያችም ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከነርሱ አንዱ እናንተ ምንም አታውቁም፣ ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል አታስቡምን? አላቸው። ቁጥር 51 ይህንም የተናገረ ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበርና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ያው እንግዲህ መሪውን የያዘው የካህንነት መሪውን የያዘው ሰውዬ ስለነበረ ፋይናሊ የትንቢቱን ፍጻሜ መናገር ያለበት እሱ ነበርና ምንድን ነው ያለው? በዚያች ዓመት ሊቀ ካህናት የነበረ ቀያፋ የሚሉት
እንግዲህ በወቅቱ 2 ሊቀ ካህናት ነበሩ። ከነዚህም አንዱ ማን ነው? ቀያፋ ነው። ከነርሱ አንዱ እናንተ ምንም አታውቁ፣ ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል አታስቡምን አላቸው። ይሄ የእግዚአብሔር መንገድ ነው አይደል? ሕዝቡ ሁሉ ከሚጠፋ አንዱ ስለምኑ ስለ ሁሉ ይጥፋ ነው። ስለዚህ ክርስቶስ ኢየሱስን ተካና ሁሉንም አዳና አይደለም? አዎ፣ ትንቢቱን ተናገረ። አሁን እሱ ካልኩሌሽን ነው የሰራው ግን ይሄ የትንቢቱ ፍጻሜ ነበር። ሁሉም ከሚጠፋ አንዱ ስለ ስንቱ ይጥፋ? ስለ ሁሉ ይጥፋ ነው። ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል አታስቡምን አላቸው። በእውነት ይሻላል። ይህንም የተናገረ ከራሱ አይደለም። ይህንንም የተናገረ ከማን አይደለም? ከራሱ አይደለም። ይሄ የሂሳብ ጉዳይ አይደለም፣ የእውቀትም የጥበብም ጉዳይ አይደለም። ይህንን ሌላ ወደ ትንቢቱ ፍጻሜ የሚያደርስ መንፈስ ካልገፋ በስተቀር ምን ልትለው አትችልም፣ ልትናገር። ስለዚህ የተናገረው እሱ ሳይሆን ያለበት ወንበር ነው የተናገረው ማለት ነው። ምን ስለነበረ? ሊቀ ካህን ስለነበር ማለት ነው። ነገር ግን በዚያች ዓመት ሊቀ ካህናት ነበርና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ክብር ለእግዚአብሔር ይሁን። ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ስለዚህ እኛ የዛሬውን ርዕሳችን ምን አለው? የትንቢቱ ፍጻሜ አልነው ማለት ነው። የዛሬው ርዕሳችን ምን ተባለ? የትንቢቱ ፍጻሜ ተባለ ማለት ነው። ከዚህ ተነስተን ማለት ነው። እንግዲህ ያው ብሉይ ኪዳንን ስናጠናኛ በዲስፔንሴሽን ትምህርታችን የብሉይ ኪዳንን እንትኖች መጽሐፍቶች ምን ብለን ነው የምንጠራቸው? ፕሮፌቲክ ነው አይደል የምንላቸው? ፕሮፌቲክ ብለን እንጠራቸዋለን። ትንቢታዊ ናቸው ብለን ነው የምንጠራው። ከዛ ደግሞ አሁን ያለውን ደግሞ በዚህ ዘመን ያለውን ደግሞ ምን ብለን እንጠራዋለን? ሚስትሪ ብለን እንጠራዋለን አይደል? ትንቢታዊና ሚስጥራዊ ብለን ለሁለት ነው እኛ የምንከፍለው። ስለዚህ የነበሩት ፕሮፌቲክ ስለነበሩ አሁን እነዚህ ፕሮፌቲክ የሆኑት ነገሮች ፍጻሜያቸው ማግኘት አለባቸው። ስለዚህ የትንቢቱን ፍጻሜ ዮሐንስ ወንጌል ምዕራፍ 11 ቁጥር 49 ላይ ተነገረ ማለት ነው። እስከ 51 ድረስ ይህንን አገኘን። የትንቢቱ ፍጻሜ በቃ እሱ ላይ ነው የምንጀምረው ማለት ነው። እንግዲህ ትንሽ መጽሐፍቶችን በወፍ በረር አየት እናድርግና ወደምንፈልገው አጀንዳ እንመጣለን ማለት ነው። እንግዲህ ዮሐንስ ወንጌል ምዕራፍ 11 ስለሆነ የገለጥ ነው። ዮሐንስ ወንጌል ምዕራፍ 11 ስናነሳ ያው ኢሹ ምንድን ነው? አልዓዛር ከሞት መነሳት እና ሞር ሰዎች ፎከስ አድርገው የሚነጋገሩት በአልዓዛር ከሞት ተነሳ ነው አይደል? በአራተኛው ቀን ተነሳ፣ ፍቱለትና ሂዱ አለ። ያው በየቸርቹም የምትሰበከው ሞቅ ያለች ለእንትን የምታገለግል ወርድ ናት ይቺ አልዓዛር ይነሳል። እኛ ደግሞ የትንቢቱ ፍጻሜን ነው ከዚህ ውስጥ የምናየው። አልዓዛር የትንቢት መጀመሪያም አይደለም፣ የትንቢት ምንም አይደለም፣ ፈጻሚም አይደለም። እኛ ወይ ትንቢቱን መጀመሪያ እናያለን፣ የትንቢቱን ፍጻሜ እናያለን። የትንቢቱ መጀመሪያ ምንድን ነው? ከሴቲቱ የሚወለደው የእባቡን ራስ ምን ይላል? ይቀጠቅጣል። ፕሮፌቲክ ወርዱ ይሄ ነበር። ስለዚህ መጀመሪያ ያለው የትንቢት ቃል፣ ከዛ ምን አለው? መጨረሻ አለው። መጨረሻው ማን ጋር መጣ? ሊቀ ካህን የነበረው ቀያፋ ጋር መጣና የዘመኑ የመጨረሻው ሊቀ ካህን ስለነበረ ምን ተናገረ? ትንቢት ተናገረ። አንዱ ስለ ሁሉ ሊሞት ምን ይላል? ይገባል አለ። ይሄ ነው የሚሻለው አለ። ስለዚህ የአልዓዛር ሞትና መነሳትን ይዘግባል ዮሐንስ ወንጌል ምዕራፍ 11። ኢየሱስ ክርስቶስን ስንመለከተው በዮሐንስ ወንጌል ዘገባ ውስጥ ትልቁ የሚያስቀምጠው የዮሐንስ ወንጌል እንግዲህ ሁሌ እንደምንነጋገረው የዮሐንስ ወንጌል የሚዳሰሰው ከምን አንጻር ነው? ክርስቶስን ሲመለከተው ስንል ከዲቪኒቲው አንጻር ነው ብለናል አይደል? ከዚህ በፊት ከዲቪኒቲ ወይም ከመለኮትነቱ አንጻር ነው። እንግዲህ 4 ወንጌላት ተብለው የሚጠሩ አሉ። እኛ እንደዚህ አይነት አጠራር የለንም። አሁን ግን የሚከታተሉን ሰዎች በሚያውቁት መንገድ እነሱን ለመድረስ ስለምናወራ
እነሱ በሚያምኑት መንገድ እንጠራለን። አራቱ ወንጌላት የሚባሉት ማቴዎስ አለ፣ ማርቆስ አለ፣ ሉቃስ አለ፣ ከዛ ማን አለ? ዮሐንስ አለ። አሁን የዮሐንስ አንጻር የተጻፈበት ዓላማ አለው። ያም ክርስቶስን ከምኑ አንጻር ማየት ነው? ከዲቪኒቲ ወይም ከመለኮትነቱ። እነዚህ ሲኖፕቲክ ጎስፕልስ ይባላሉ። ሲኖፕቲክ ምንድነው? እነዚህ የያዙት ነገር ተመሳሳይ ነው። ከነሱ የሚለየው የማን ወንጌል ነው? የዮሐንስ። እነዚህ ሲኖፕቲክ የተባሉበት የያዙት ሐሳብ ምን አይነት ስለሆነ ነው? ተመሳሳይ ሐሳቦች አንዱ ከአንዱ ጋር ተመሳሳይ። ዮሐንስ ግን ትንሽ ለየት ይላል። የሚያወራው ከምኑ አንጻር ነው? ከዲቪኒቲ። በመጀመሪያ ቃል ነበረ ብሎ ከሱ አንጻር ስለሚያወራ መለኮትነቱን የእግዚአብሔር ልጅነቱን ስለሚዳስስ ያንን ምን ብለን እንጠራዋለን? ከመለኮትነቱ አንጻር የሚያወራ ወንጌል። የዮሐንስ ወንጌል ከመለኮትነቱ አንጻር ሲያወራ ለምንድን ነው የሚያወራው ብለን እንጠይቃለን። የዮሐንስን ወንጌል የጻፈበት ዓላማ አለው። የዓላማውን የት አስቀምጦታል? የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ አስቀምጦታል። ያወራውበት ዓላማዬ ይህ ነው ብሎ አስቀምጦታል። ምንድን ነው? ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት የሆንላችሁ ዘንድ ይሄ ተጽፏል። ያው የጻፈው ከዮሐንስ ወንጌል ምዕራፍ 1 እስከ 20 መጣና 21 ላይ ነው አይደል የሚያልቀው። የዮሐንስ ወንጌል 21 ምዕራፍ ነው አይደል? ያው በምዕራፍ ተከፋፍሎ ስናየው ፋይናሊ ሊሆን ይችላል እሱ የተናገረው፣ ግን በቁጥርና በምዕራፍ ሲያስቀምጡ ግን ይሄንን ዮሐንስ ወንጌል 20:31 ላይ ነው የምናገኘው። ስለዚህ ከዚህ በታች የጻፍኳቸው ዝርዝር ሁኔታዎች ሁሉ ዓላማዬ አንድ ነው አለ። ምንድነው ዓላማ ዮሐንስ ስትሉ እርሱ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ ታምኑና አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ምን ብሏል? ተጽፏል። ስለዚህ የጻፈበት ምን አለው ማለት ነው? ዓላማ የሚባል ነገር አለ። ዓላማ ወይም ታርጌት ልትሉ ትችላላችሁ። ታርጌት አለው። ስለዚህ ታርጌቱ የዮሐንስን ወንጌል ስናጠና አልዓዛር አይደለም። የዮሐንስን ወንጌል ስናጠና የዮሐንስ ወንጌል ውሃን ወደ ወይን ጠጅ መቀየሩ አይደለም። እነዚህን ነገሮች ዮሐንስ የሚዘረዝርበት ዝርዝር ሁኔታዎችን ያስቀምጥና እነዚህ ለምንድን ነው የምትነግረን ዮሐንስ ስትሉት እምነግራችሁማ እርሱ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ እንድታምኑና አምናችሁ እንድትቀሩ አይደለም። አምናችሁ ደግሞ ምን አለው? ሪዋርድ አለው፣ ብድራት አለው። በስሙ ምን እንዲሆንላችሁ? ሕይወት እንዲሆንላችሁ ይሄንን የምነግራችሁ። እሺ፣ ስለዚህ ሰዎች እንዲያምኑት ማንን? ክርስቶስን አልተቀበሉትም። ዮሐንስ ወንጌል ምዕራፍ 1 ነግሮናል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላሉት? አልተቀበሉትም። ለምንድን ነው ያልተቀበሉት? ከዚህ በፊት ተነጋግረናል። እግዚአብሔርን በስጋ አማኑኤል ሆኖ ከዚህ በፊት ኤክስፔሪየንሱ የላቸውምና እሱም መቀበል ከብዷቸዋል። ስለዚህ አሁን ክርስቶስ በማንነቱ ሊቀበሉት ስላልቻሉ በስራው እንዲቀበሉት ነው የፈለገው። ሰምታችሁኛል? በማንነቱ ሊቀበሉት አልቻሉ። እግዚአብሔር ልጅ አለው የሚለውን መቀበል ከበዳቸው። ድንግል ጸንሳ ወንድ ልጅ ወልዳለች የሚለውን፣ እግዚአብሔር በስጋ ተገልጧል የሚለውን፣ ቃል ስጋ ሆኗል የሚለውን መቀበል ምን ብሏቸዋል? ከብዷቸዋል። ታዲያ በምን ይቀበሉ ሲል እግዚአብሔር የሚሰራውን ስራ በመስራት እግዚአብሔር እንደላከው ማስመስከር ነው የኢየሱስ ክርስቶስ ሁለተኛው አጀንዳ። በማንነቱ ስላልተቀበሉት በምን እንዲቀበሉት? የእግዚአብሔርን ስራ ብቻ በመስራት ማንም ሊሰራ የማይችለውን የእግዚአብሔርን ስራ በመስራት እሱ እውነት የእግዚአብሔር ልጅ ነው ብለው እንዲቀበሉት ማድረግ ነው የሁለተኛው አጀንዳ። ይህንን ደግሞ የዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ አስቀምጦት እናያለን ማለት ነው። እሺ እናንብበው። እንደዚህ ይላል። ያው ቁጥር 36 የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉኛላችሁን? እኔ የአባቴን ስራ ባላደርግ አትመኑኝ።
ባደርገው ግን እኔን እንኳ ባታምኑ፣ እኔን በማንነቴ ምን ባትሉ ባታምኑ፣ አብ በእኔ እንደሆነ እኔም ደግሞ በአብ እንደሆነ ታውቁና ታስተውሉ ዘንድ ስራውን እመኑ። አሁን ማንነቴ ምን ልትሉ አትችሉም። እኔ በማን እንዳለው በአብ አብን በማን እንዳለ በእኔ እንዳለ በማንነቴ ልትቀበሉ አልቻላችሁ። በማንነቴ ልትቀበሉ ባትችሉ እንኳን አንድ ነገር ግን እመኑ። በምን እመኑ? በስራው እመኑ። ስለዚህ ክርስቶስ ሁለት ነገር ለያይቶ አስቀምጧል ማለት ነው፣ ማንነትና ስራ። ማንነትና ምንን ለያይቶ አስቀምጧል? ስራ። አያችሁ። ስለዚህ ሰዎች ክርስቶስን እንዲያምኑት ምን ማድረግ አለበት? አብ ብቻ ሊሰራቸው የሚችላቸውን ስራዎች ሰርቶ ምን ማለት ማሳየት። እግዚአብሔር ብቻ ሊያደርጋቸው የሚችላቸውን ነገሮች በማድረግ እሱ እግዚአብሔር እንደሆነ ወይም ደግሞ ከእግዚአብሔር እንደተላከ ማስመስከር አለበት ማለት ነው። እሺ፣ ስለዚህ እግዚአብሔር ብቻ ሊሰራቸው የሚችላቸውን ስራዎች ክርስቶስ ሲሰራ ዮሐንስ ይዘግብልናል፣ ማቴዎስ ይዘግብልናል፣ ማርቆስ ይዘግብልናል፣ ዮሐንስ ይዘግብ። አሁን እኛ እንሸወዳለን። እኛ አሪፍ ተአምራቶችን ክርስቶስ ፐርፎርም ሲያደርግ እኛ ክርስቶስ ኢየሱስን ፈለግ እየተከተልን ፐርፎርም እንድናደርግ ይመስለናል የተጻፈልን። ኖ አይደለም። እሱም በማንነቱ ስላልተቀበሉት አሁን በሁለተኛው ያም እኮ ለጥቅማቸው ነው። ለማን ጥቅም? ለሰው ልጆች ጥቅም። ምንድን ነው የሚጠቀሙት? እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ እንዲያምኑና አምኖ በስሙ ምን እንዲሆንላቸው? ሕይወት እንዲሆንላቸው። ለነሱ ካለው ርኅራኄ ነው። በማንነቱ ስላልተቀበሉት እኔንማ በማንነቴ ካልተቀበላችሁ ገደል ግቡ አላላችሁ። ደግሞ በምኑ እንዲቀበሉት? በስራው እንዲቀበሉት። በስራው ሲቀበሉት ምን ያገኛል? እሱ አይደለም የሚያገኘው፣ እነሱ በሚቀበሉት ያገኛሉ። ምን ያገኛሉ? ሕይወት ያገኛሉ። ስለዚህ ዮሐንስ ይመጣና በመጀመሪያ ቃል እንደነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ደግሞ ራሱ እግዚአብሔር መሆኑን ያስተምራል። ይሄ ቃል የሆነው ወደ እነሱ ቢመጣ ነገር ግን ያንን ምን አላሉትም? አልተቀበሉትም። ከዛስ ወረድ ይልና ዮሐንስ 1:29 መጥምቁ ዮሐንስን ይጠቀምና እንዲህ አይነት ቃል ሲወጣ ታያላችሁ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር በግ አለው እንዴ? አሁን ዮሐንስ የሚታረድላችሁ እግዚአብሔር ያቀረበላችሁ መስዋዕት፣ እግዚአብሔር ለዓለም ያቀረበው መስዋዕት ማንን ነው? ልጁን። እነሱ የሚያውቁት እንስሳውን በግ ነው። በእግዚአብሔር ዓለም ግን እንስሳው በግ ውጤት ሊያመጣ ስላልቻለ የራሱን በግ ላከው። ለዓለም መስዋዕት ሆኖ የዓለምን ኃጢአት ማስወገድ የሚችል አቅም ያለው አንድያ ልጁን ላከው። ስለዚህ ዮሐንስ መጥምቁ ዮሐንስ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ከዛስ ወረድ ስትሉ ዮሐንስ 14:6 ላይ ስትሄዱ እኔ ያለ ክርስቶስ እውነትም መንገድም እውነትም ነኝ። እውነት ብትፈልጉ አንድ ነው። መንገድ ብትፈልጉ ስንት ነው? አንድ ነው። ሕይወት ብትፈልጉ ስንት ነው? አንድ ነው። በእኔ በቀር ወደ አብ መግባት ወይም መውጣት አይቻልም። ይሄ ከእኔ በቀርና በእኔ በቀር የሚለውን ልታስተውሉ ይገባል። ከእኔ በቀር ከሆነ እሱ ብቻ ነው የሚገባው። በእኔ በቀር ከሆነ ደግሞ በሩ እኔ ነኝ። በእኔ በኩል ካልሆነ ምን ማለት አትችሉም ማለት ነው፣ መግባት አትችሉም ማለት ነው። ከዛስ ዮሐንስ 10 ሄድና የበጎች እረኛ እኔ ነኝ። ዮሐንስ 8:12 የዓለም ብርሃን መሆኑን ያስመሰክራል። ሉቃስ ደግሞ ይመጣና ክርስቶስ ኢየሱስ ኃጢአትን ይቅር እንዳለ በሉቃስ 7:48 ይዘይ እንዴ እሱ እንዴት ነው የሰዎችን ኃጢአት ይቅር ሊል የሚችለው? የሰውን ልጆችን ኃጢአት ይቅር ሊል የሚችል ስንት ብቻ ነው? አንድ ብቻ ነው።
ታዲያ ክርስቶስ ኢየሱስ ማን ስለሆነ ነው የሰው ልጆችን ኃጢአት ይቅር ያለው ሲል እሱ ማን ነው? እግዚአብሔር። ዮሐንስ 11 ከ42 እስከ 44 ሙታንን ምን ሲል ሲያስነሳ አልዓዛርን ማለት ነው። ማቴዎስ ሪከርድ አድርጎልናል። ማቴዎስ 14:22 በባህር ላይ ሲራመድ አሳይቶናል። አሁን ለኛ ሚራክሎች ማሳየት አይደለም፣ እግዚአብሔር ብቻ ሊሰራቸው የሚችላቸውን ስራዎች በማን እየተሰሩ መሆኑ በክርስቶስ ኢየሱስ እየተሰሩ መሆኑን ማሳየት። ከዛ እሱ ክርስቶስ የሕያው እግዚአብሔር ልጅ ነው ብለን አምነን ምን እንዲሉ እንዲቀበሉ፣ ከተቀበሉ በኋላ በስሙ ምን እንዲሆንላቸው ሕይወት እንዲሆን። ዓላማው ይሄ ነው። ልብ አድርጉ። ከዛ ማቴዎስ 4:23 ህመምተኞችን ሁሉ አመጡለት፣ ምን አላቸው ይላል? ፈወሳቸው። ህመምተኞችን ሁሉ ሲፈውስ 5 ዳቦ 2 ዓሣ ለ5000 ሰው ሲያበዛ እና የመሳሰሉትን የሚያስረዱ የሚያሳምኑ ነገሮች ሲያስብ እግዚአብሔር ብቻ ሊያደርጋቸው የሚችላቸውን ስራዎች ክርስቶስ ኢየሱስ ሲያደርግ ሪከርድ ያደርጉልናል፣ ጽፈው ያስተላልፉልናል። አያችሁ። ስለዚህ ዋናው አጀንዳ ታምራት የመስራት፣ ዋናው አጀንዳ ምልክት የማድረግ፣ ዋናው አጀንዳ ድንቅ ነገሮችን የማድረግ ምንድነው ስትሉ እግዚአብሔር ብቻ ሊሰራቸው የሚችላቸው ስራዎች በማን እየተሰሩ መሆኑ? በእግዚአብሔር ልጅ እየተሰሩ መሆኑ። ከዓላማ እንዳንወጣ ማለት ነው። ስለዚህ ዮሐንስ 11 ኢየሱስ የ4 ቀኑን ሬሳ ሲያስነሳ አሁን ይግባችሁ። አሁን እኛ አልዓዛር ጋር አንተራመስም። ዓላማችን አልዓዛር አይደለም። ከሞት ማስነሳት የሚችል ማን ብቻ ነው? እግዚአብሔር ብቻ ነው። ለሙታን ሕይወትን መስጠት የሚችል ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ክርስቶስ እግዚአብሔር ብቻ ሊሰራቸው የሚችላቸውን ስራዎች ከሰራ እሱ ማን ነው ብለን እንድንጠይቅ፣ እሱ ማን ነው? ከዛ ዮሐንስ 11 ላይ አልዓዛርን ሲያስነሳ ምዕራፍ 12 ላይ ህዝቡ ሁሉ ተሰበሰበ። 4 ቀን የሆነውን ሬሳ በማስነሳቱ ህዝቡ ሁሉ ምን አለ? ተሰበሰበ። 12:19 ልብ በሉ። ስለዚህ ፈሪሳውያን እርስ በርሳቸው አንድ እንኳን ልታደርጉ እንዳይቻላችሁ ታያላችሁን? እነሆ ዓለሙ ከኋላው ተከትሎት ሄዷል ተባባሉ። አሁን አልዓዛርን ሲያስነሳ ህዝቡ ሁሉ ተሰበሰበና ዓለሙ ሁሉ ከኋላው ተከትሎት ምን ብሏል? ሄዷል። አንድስ እንኳን በሱ ላይ ልታደርጉ አትችሉም ተባባሉ። አሁን በዚህ መካከል ነው ቁጥር 20 ላይ ስንሄድ የግሪክ ሰዎች ሊሰግዱ መጥተው ነበር፣ በበዓሉ ማለት ነው። ይሄ ሁሌ እንደምንለው በሳንሄድሪን በሰባው ሽማግሌዎች ተመስክሮላቸው ተጠምቀው ጁዳይዝምን የተቀበሉ የግሪክ ሰዎች ለበዓሉ መጥተው ነበር። ይቻል ነበር፣ ያኔ መጥተው ነበር። ከዛ አንዱን ደቀ መዝሙር ጠሩና አይ ቲንክ የጴጥሮስን ወንድም እንድሪያስን ይመስለኛል ጠሩና፣ እስቲ ቁጥር 20 ላይ እንመልከተው። 12:20 እሺ። በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ቁጥር 22 ፊልጶስም መጥቶ ለእንድሪያስ ነገረው። እንድሪያስና ፊልጶስ መጥተው ለኢየሱስ ነገሩት። የግሪክ ሰዎች መጥተው ነበረ። መጡና ለፊልጶስ ኢየሱስን ልናይ እንወዳለን ብለው ለመኑት። ከዛ ፊልጶስ ደግሞ ለማን ነገረው? ለእንድሪያስ ነገረው። አንድ ላይ ቆይ አብረን ሄደን እንንገረው ተባባሉና ለኢየሱስ የግሪክ ሰዎች ሊያዩ ይፈልጋሉ። አሁን እኛ አጀንዳችንን የምናውጠነጥነው በዚህ ሐሳብ ላይ ነው ማለት ነው። እሺ እንጀምር እንግዲህ ዳራውን እንደዚህ ይዘን ከመጣን ማለት ነው። ኢየሱስን ልናይ እንወዳለን ብለው ለመኑት። ኢየሱስም መለሰ ቁጥር 23 እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ትንቢት ተናግሯል አይደል? ቀያፋ አንዱ ስለ ሁሉ ሊሞት ይገባል ብሏል አይደል? የመሞቻው ፍጻሜ ደርሷል። ስለዚህ የግሪክ ሰዎች መጡና ኢየሱስን ልናይ እንወዳለን። አሁን ነገሩ ቀላል ነው። ኢየሱስ ጋር ሲመጣ
ሊሆን የሚችለው መልስ ሁላችንም እንገምተዋለን አይደል? 3 ነው ሊሆን የሚችለው። እሺ፣ እምቢ፣ ወይም ደግሞ በኋላ ወይ ነገ ተመለሱ በላቸው። እንትኑ ትንሽ ወፈር ያለና ጠንከር ያለ ሐሳብ ስለያዘ እኛ እዚህ ላይ ቆመን ነው የዛሬውን ትምህርት የምንማማረው፣ የትንቢቱን ፍጻሜ የምንማማረው ማለት ነው። የኢየሱስ ክርስቶስ መልስ ምን ሊሆን ይችላል ስንል ሎጂኩን ስናነሳ አንድ ሰው መጥቶ እከሌላ ይፈልጋሉ ቢል ፍቃዱ ምንድን ነው የምትለው? ወይም ደግሞ የሆነ ሰው ሊያይ ይፈልጋል ብዬ ብነግር ምንድን ነው የምትለኝ? ወይ ትመጣለህ። እሺ፣ መምጣትስ የማትፈልግ ከሆነ የሆነ መልስ ትሰጠኛለህ አይደል? ወይ አሁን አልችልም ቢዚ ነኝ አይደል? ወይ በኋላ ተመለሱ ተበላቸው የሆነ ነገር ነው አይደል የምትለው። አሁን የኢየሱስ ክርስቶስ መልስ ግን እንደዛ አይደለም። ለምንድን ነው እንደዚህ አይነት እኛ እንደምናስበው አይ ወይ እሺ ወይም ደግሞ በኋላ ወይ ነገ ተመለሱ በሏቸው የሚለው ቀላል መልስ ሊሰጥ ያልቻለው ለምንድን ነውና ወደ ሌሎች መልሶች የሄደው እንመልከተው። ምንድነው ያላቸው? የግሪክ ሰዎች ሊያዩ ይፈልጋሉ ሲሉት የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ነው ያለው ኢየሱስ ክርስቶስ። ምን ያገናኛል? የሰው ልጅ ምን ይል ዘንድ ይከብር ዘንድ ሰዓቱ ደርሷል። ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ቁጥር 24 እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዚህ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል። ቁጥር 27 አሁን ነፍሴ ታወካለች፣ ምንስ እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣ። አሁን እንግዲህ እንጀምር ትምህርታችንም ማለት ነው። የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ሊቀ ካህኑም ተናግሯል። አንዱ ስለ ሁሉ ሊሞት ይገባዋል። ሁሉ ከሚሞቱ ስንቱ ይሞት ብሏል? አንዱ ይሞት። የትንቢቱን ፍጻሜ ያስቀምጧል ማለት ነው። ክርስቶስ መጣና ያንን ሲያጠናክር የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እንግዲህ ሰዎች ኢየሱስን ሲተፉበት፣ በመቃ ሲመቱት፣ ሲገርፉት፣ ስቀለው እያሉ ሲጮሁበት፣ ብቻውን እንደ ኃጢአተኛ ሲቆጥሩት፣ ኢቭን በሚወዳቸው ዲሳይፕልስ ባረጋቸው የሱ ደቀ መዝሙር ባደረጋቸው ሰዎች ሲሸጥ ሲከዳ፣ ይሄ ሁሉ በእርሱ ላይ ሲደረግ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል የሚል ቃል ተናገረ። እንዴት ነው በመቃ መመታት ወደ ክብር መሄጃ መንገድ ይሆን? እንዴት ነው ሰዎች ሁሉ ሲተፉበት እንዴት ነው የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ልትል የምትችለው? በሚስማር የሚቸነከርበት ሰዓት ሲደርስ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ሁሉም በአንድነት ተሰብስቦ አንድ እንኳን የሚራራለት ሳይኖር ስቀለው ደሙ በእኛና በልጆቻችን ላይ ይሁን ሲሉት የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ብሎ መናገር የሚያስችል አቅም እንዴት ነው ሊኖር የቻለው? ክርስቶስ ይህንንስ እንዴት ነው የክብር ቦታ ነው ብሎ ሊጠራው የቻለው? እኛ የውርደት ስፍራ የምንለውን ጎልጎልታ፣ እኛ የራቆትነት ስፍራ ብለን የምንጠራውን ጎልጎልታ፣ እኛ የመቸንከር ስፍራ፣ የእግዚአብሔር ልጅ ብቻውን የተሸነፈበት ስፍራ ነው እኮ አይደል እንዴ? ተሰቀለ፣ ሞት አይደል እንዴ? አዎ። እንግዲህ ሞት ነው ረጂው፣ ሞት ነው አሸናፊው። እሱ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ብሎ የክብር ሰዓት አድርጎ እንዲጠራ
አይ ቲንክ በክርስቶስ ኢየሱስ መንፈሳዊ አመለካከት ውስጥ እነዚህ ነገሮች ተቀምጠዋል ብዬ አስባለሁ፣ እንደ አንድ ወንድም ማለት ነው። ምክንያቱም ከዚህ በፊት ብዙ ነቢያቶች፣ ብዙ ካህናቶች፣ ብዙ የእግዚአብሔር ሰዎች፣ ብዙ ታምራትን ድንቆችን የሚያደርጉ አያሌ ሰዎች ከአዳም ጀምሮ መጥተዋል በምድር ላይ። ግን አንድም ሰው በሰውና በእግዚአብሔር መካከል ያለውን ቋጠሮ ሊፈታ አልቻለም። አይደለም? ስለዚህ ሰዓቱ ደርሷል። ምኑ ሊፈታ ነው? ቋጠሮ ሊፈታ ነው። ሰዓቱ ደርሷል። አንድም ሰው በእግዚአብሔርና በሰው መካከል ያለውን የጥሉን ግድግዳ ማፍረስ አልቻለም። ስለዚህ የሰው ልጅ ይከብር ዘንድ ሰዓቱ ምን ብሏል? ደርሷል። ሰዓቱ ደርሷል። ማንም ሊፈታው ያልቻለው ዮሐንስ አምጥቶ ብዙ እንቆቅልሾችን ማህተቡን አንደኛው ማህተብ ተፈታ እያለ ይነግራል አይደል? ሁሉንም ማህተብ መፍታት የሚችል አቅም ያለው ነው የመጣው አይደለም እንዴ? ሁሉንም ማህተብ፣ የተዘጋውን ማህተብ፣ የታተበውን ማህተብ መፍታት የሚችል ብቸኛ አቅም ያለው አንድና አንድ ብቻ ነው። ስለዚህ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እስከ ዛሬ የታተሙት አይከፈቱም የተባሉት ማህተቦች፣ እንቆቅልሾች ሁሉ ሊፈቱ ሰዓቱ ምን ብሏል? ደርሷል። በእርሱ አማካኝነት ካልሆነ በማንም ስለማይፈቱ አሁን የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እሱ የሚያየው በዛ አንግል ነው። እግዚአብሔር ለሰው ልጆች እንዳይገለጥ የከለለ መጋረጃ ነበር። የሰው ልጆችም እግዚአብሔር እንዳይገለጥላቸው በእግዚአብሔርና በሰው መካከል የተቀመጠ ምን ነበር? መጋረጃ ነበር። ስለዚህ መጋረጃው ይቀደድ ዘንድ ሰዓቱ ምን ብሏል? ደርሷል። የክብር ሰዓት ነው። አንዱ ታላቁ አምላክ ማንም ሊቀርበው የማይችል ብርሃን ውስጥ የሚኖረው እግዚአብሔር ብርሃኑን ይዞ ለሰው ሁሉ ሊያበራ ሰዓቱ ምን ብሏል? ደርሷል። እሱም በክርስቶስ ኢየሱስ የመስቀል ሞት ስለሚፈጸም ያንን ስፍራ ክርስቶስ ምን ብሎ ጠራው? የክብር ሰዓት ብሎ ጠራው። ለኛ ስንመለከተው ክርስቶስ ላይ የደረሰው የውርደት ስራ ነው። የእግዚአብሔር ልጅ የሰው ልጅ የሆነው ፍጹም ጽድቅና ንጽህና ምሳሌ የሆነው ክርስቶስ ኢየሱስን ራቆቱን ማድረግ፣ ልብሱን መከፋፈል ለኛ የውርደት ነው። እሱ ግን ምን ይላል? የሰው ልጅ ይከብር ዘንድ ሰዓቱ ምን ብሏል? ደርሷል። ቅድም ጎልጎልታ ለኛ ከታች ሆነን ስንመለከተው የውርደት ስፍራ ነው። የራቆትነት ስፍራ ነው። የተገፈፈበት ስፍራ ነው። በመቃ የተመታበት ስፍራ ነው። ደሙ የተፈሰሰበት፣ የተቸነከረበት፣ በጦር የተወጋበት ስፍራ ነው። በአጠቃላይ በሱ ላይ የሚዳሰው ሁሉ ውርደት፣ ሽንፈት እንደሚያሳየን አንድም ክብርና አሸናፊነትን አያሳየንም። እሱ ግን ይሄንን ከእግዚአብሔር አንግል ተመለከተውና የሰው ልጅ ይከብር ዘንድ ሰዓቱ ምን ብሏል? ደርሷል። እግዚአብሔር ወደ ሰው እንዳይወርድ፣ ሰውም ወደ ማን እንዳይወጣ? ወደ እግዚአብሔር እንዳይወጣ የታጠፈ መሰላል ነበር። ስለዚህ ይሄ መሰላል የሚዘረጋው እሱ ምን ላይ ሲውል ነው? መስቀል ላይ ሲውል ነው። ከላይ እግዚአብሔር ወደ ታች፣ ሰው ከታች ወዴት የሚመጣው? ወደ ላይ የሚመጣው። ሁለቱን የሚያገናኘው በዚህ መንገድ ስለሆነ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ሃሌሉያ። በሰው ልጆች ላይ የሰው ልጅ ሁሉ ሸብቦ የያዘ በሰው ልጅ ላይ ሁሉ ያጠላ ትልቅ ጨለማ ነበር። በሰው ልጆች ሁሉ ውስጥ ተቀምጦ የሰው ልጆች በእግዚአብሔር ዓለም ስርዓት ውስጥ እንዳይኖሩ በእነሱ ላይ አሸናፊ ሆኖ የተቀመጠ ሞት የሚባል ነገር ነበር። ሞት የሚባል ነገር ነበር። ሁሉም ከአዳም ጀምሮ አብርሃምን ብትሉ፣ ሙሴን ብትሉ፣ ስም ያላቸውን በሙሉ ብትጠቅሱ ሁሉም በኃጢአት ጥላና በሞት ውስጥ ተሸንፈው ተቀምጠው ነበር። የሰው ልጅ ይከብር ዘንድ ሰዓቱ ደርሷል።
ሃሌሉያ። ምክንያቱም በሞቱ ሞታቸውን ገሎ ሕይወትን ለመስጠት ሞትን ሊያሸንፍ ስለ ሰው ልጆች ሁሉ ሞትን ይቀምስ ዘንድ መከራውን መቀበል ስለሚገባው ያንን የመከራ ስፍራ ክርስቶስ ኢየሱስ እነሆ የክብር ስፍራ የክብር ሰዓት ለምን ሲባል የሰው ልጅ ሁሉ ከጨለማ ስልጣን ስር ለማላቀቅ ከሞት ጥላ ውስጥ አውጥቶ ወደ ብርሃን ጥላ ውስጥ ለማስገባት። ቃሉ እንደዛ ነው አይደል? ከጨለማው ስልጣን አዳነን፣ ቤዛነቱን ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አለ? አፈለሰን። ከሞት ጥላ ውስጥ ለማውጣትና ወደ ፍቅሩ ልጅ መንግስት ለማፈለስ ሰዓቱ ደርሷል። ሰዓቱ ደርሷል። ለኛ የክብር ሰዓት ነው። ለሱ ግን ያንን የክብር ሰዓታችንን ያመጣው በምን መንገድ ነው? በውርደት መንገድ በሚመስል አይሁዳውያን በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ በመስቀል ጠርቆ ከመንገድ አስወገደው ብለው በአዋጅ መልክ ማወጅ ይችላሉ። ያንን ለማድረግ ግን መስቀል ላይ መውጣት ነበረበት። በእነሱ ላይ የተነገረው የዕዳ ጽሕፈት ምን ለማለት? ለመደምሰስ። ይህን የሚናገሩት ምን አይነት አይሁዳውያን እንደሆኑ ተነጋግረናል ከዚህ በፊት። በመስቀል ጠርቆ ከመንገድ ለማስወገድ ከዕዳ ነፃ ሕይወት እንዲኖራቸው ማድረግ፣ በነፃነት ልንኖር ክርስቶስ ኢየሱስ ነፃ አወጣን ብለው አዋጅ እንዲናገሩ ለማድረግ ለነፃነት የተከፈለ መስዋዕት አለ። ስለዚህ አለቅነትና ስልጣናትን ገፎ በእርሱ ያዞራቸው በግልጥ አሳያቸው ለማለት አለቅነትንና ስልጣናትን ሁሉ ለመግፈፍ ያ መንገድ ያስፈልግ ነበር። ያ መንገድ ያስፈልግ ነበር። ካልቆሰለ፣ ካልተቸነከረ፣ ካልተሰቀለ፣ ካልሞተ፣ ካልተገረፈ በዚህ መንገድ ውስጥ ካልሄደ አሁን እኛ ሲቆስል፣ ሲቸነከር፣ ሲገረፍ፣ ሲሞት፣ የሾህ አክሊል ሲደፋ ለእኛ ምን አይነት ነገር ነው የሚታየን? ውርደት፣ ሽንፈት፣ ውድቀት አይደለም? ግራ መጋባት። አጠገቡ ያሉት ሰዎች እኮ እንደኛ እንደ እያንዳንዳችን ግራ ተገቡ። የእግዚአብሔር ልጅ እስከሆንክ ራስን ከመስቀል አውርድ ያስብላል እኮ። ተስፋ የምታደርገው የእግዚአብሔር ልጅ ከሆነ ምንድን ነው ተስፋ የምታደርገው? አንበስነቱ አይደል? ወዲያው ተገልጦ እዛ ጋር ሊሰቅሉ የተሰበሰቡትን ሊያሸንፉ የተሸነፉ ብትን አድርጎ በአንድ ብሎ ጥፍት አድርጎ አይደል እንዴ? ሲያሳይ ነው። ስለዚህ እግዚአብሔር ልጅ እስከሆንክ ያስበላል ነገሩ። የሚታረድ እግዚአብሔር ልጅ ማን አወቀ? የሚሸነፍ እግዚአብሔር ልጅ ማን አወቀ? የሚሞት እግዚአብሔር ልጅ ማን አወቀ? ራቆት የሚሆን እግዚአብሔር ልጅ፣ የሚቸነከር እግዚአብሔር ልጅ፣ የሚወጋ እግዚአብሔር ልጅ አምላኬ አምላኬ ብትወድ ይህች ጽዋ ከኔ ትለፍ ብሎ እንደኛ የሚለምን እግዚአብሔር ልጅ፣ እንደኛ የሚማጸን እግዚአብሔር ልጅ። ለዚህ ለመማጸንማ ተወኔ ብሳለሁ ብለን ነው መገባበት እኮ አይደል እንዴ? ለመለመን ማን ይሻላል? እኔ ራሴ አሪፍ ቃላቶች አሉ ለምና ብለህ ነው መገባበት። ቦታ አታጣብ እንዳለው ሰውዬ ቤተ ክርስቲያን ሄዱና አንድ ሀብታምና አንድ ድሃ ይጸልያሉ አሉ። እና ያው ሀብታሙ እንግዲህ በመርከብ ያስጫነው በምን ከቻይና ያስጫነው ከምናምን ያስጫነው ከበድ ያለ ነው አይደል ጸሎቱም የሚሆነው። ይሄኛው ደግሞ የዕለት ጉርሱን ሲጠይቅ ዞር ብሎ አየውና ምንድነው የምትጸልየው አለ። የዕለት ጉርሴን እሱን እኔ እሰጥሃለሁ ቦታ አታጣብ እንዳለው ነው። አንተ የምትችለው ነገር ከሆነ ምን በል ነው የምትለው? ዞር በል ነው የምትለው። አምላኬ አምላኬ ስለምን ተውከኝ
እንግዲህ ይህንን ለመጸለይ ከሆነ ዞር በል አንተ ለምን ታስፈልገኛለህ? እኔው ጸልያለሁ፣ አሪፍ አድርጌ እንደውም ጸልያለሁ ነው የምትለው አይደል? እኛ እንደውም በሚያሳዝን ፊት ምናምን አቀራረብ እናውቃለን። እሺ፣ ስለዚህ የሰው ልጅ ከብር ዘንድ ሰዓቱ ደርሷል አለ። እንዴት ነው መስቀልን መክበር ብሎ የጠራው? ዘዳግም ምዕራፍ 21 ሄደን ስንመለከት መስቀል እኮ ትርጉሙ ይገባናል። አይሁዳውያን መስቀልን ያመጡበት ሕጉ መስቀልን ያመጣበት መንገድ ያሰ እናትና አባቱን የማያከብር ልጅ እየጠጣ የሚያስቸግር ልጅ ቢኖር ወደ ሽማግሌዎች ምን ይበሉት? ይውሰዱት። ከዛ ሽማግሌዎቹ ያ ልጅ እንዲሞት ቢፈርዱበት በምን ይስቀሉት አለ? በመስቀል ላይ ይስቀሉት። ግን ፀሐይ ሳይገባ ደግሞ ሬሳውን ምን ይበሉት? እንዴት ነው? ቆይ ይሄ ጠጪው ልጅ እናትና አባቱን የማያከብረው ልጅ ለሽማግሌ ያስቸግረው አደባባይ ላይ ባሉ ሽማግሌዎች ፍርድ ተቀብሎ የተሰቀለው ሰውዬ በሚሰቀልበት መስቀል ላይ እንዴት ነው የክብር? አይሁዳውያን ይሄንን እንዴት ነው ክብር ብሎ ሊጠሩት የሚችሉ? በመስቀል ላይ የሚሰቀል ማን እንደሆነ እኮ ሚኒንጉን ያውቁታል። ብራዘር በላይ ዘለቀ እኮ አይደለም ለነሱ። ሰምተኛ እኛ አሁን ስናስታውስ በመስቀል ላይ ለምሳሌ በላይ ዘለቀ ተሰቅሏል አይደል? እንትኑ ላይ ትልቅ ዲቤት አለ፣ ክርክር አለ። ምክንያቱም በላይ ዘለቀ እንደ ጀግና የሚወስዱ ብዙ ሰዎች አሉ። አዎ እሱ እንዲያድርጉ ለህዝቡ ሲባል። ስለዚህ እኛ በምናይበት ማይንድ አይደለም ልላችሁ ነው። ፖለቲካውን ይሄ እንትኑ ልናቀው ፈልጌ አይደለም፣ ግን እኛ በምናይበት አይደለም። መስቀል የአይሁዳውያን መስቀል የሚባል ነገር አለ ወንድሞች። ቃሉ እጃችን ላይ ስላለ እሺ ከቁጥር 18 ጀምሮ ላንብበው። ዘዳግም ምዕራፍ 21 ከቁጥር 18 እስከ 23 ማንም ሰው ለአባቱ ቃልና ለእናቱ ቃል የማይታዘዝ ቢቀጡትም የማይሰማቸው እልከኛና አመፀኛ ልጅ ቢኖረው፣ ቁጥር 19 አባቱና እናቱ ይዘው ወደ ከተማው ሽማግሌዎች ወደሚኖሩበትን ስፍራ በር ያምጡት። ምን አይነት ልጅ ነው? ማንም ሰው ለአባቱ ቃልና ለእናቱ ቃል የማይታዘዝ ቢቀጡትም የማይሰማቸው እልከኛና አመፀኛ ልጅ ቢኖረው አባቱና እናቱ ይዘው ወደ ከተማው ሽማግሌዎች ወደሚኖሩበትን ስፍራ በር ያምጡት። ቁጥር 20 የከተማውንም ሽማግሌዎች ይህ ልጃችን እልከኛና አመፀኛ ነው፣ ለቃላችንም አይታዘዝም፣ ስስታምና ሰካራም ነው ይበሏቸው። እልከኛ ነው፣ አመፀኛ ነው፣ ስስታም ነው፣ ሰካራም ነው። የሰውዬ መስቀል የተዘጋጀለት ሰውዬ። 21 የከተማውም ሰዎች ሁሉ እስኪሞት ድረስ በድንጋይ ይውገሩት። በቃ እናትና አባት አውጥተውታል አንቀር። ስለዚህ ለልጁ ቤዛ የሚሆኑ ከለላ የሚሆኑ ማንም የለም። ስለዚህ የከተማው ሰዎች ሁሉ ሲያረቅ አላዩትም። ግን የእናትና የአባትየው ምስክር ሰምተው በድንጋይ ምን ይበሉት? ይውገሩት። ምን እስኪል ድረስ? እስኪሞት ድረስ። እንዲሁም ክፉን ነገር ከመካከል ታርቃለህ፣ እስራኤልም ሁሉ ሰምተው ይፈራሉ ተባለ። ይሄ ልጅ ሲሞት ተቀጥቅጦ ሲሞት ከዚህ ወዲህ እናቱና አባቱን የማያከብር ስስታምና ሰካራም ልጅ አይኖርም ማለት። እስራኤል ሁሉ ምን ይላል? ስርዓት ይይዛል። እሺ 22 ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨትም ላይ ብትሰቅለው በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና። ለአይሁድ ይሄ ነው። በእንጨት ላይ የተሰቀለ በእግዚአብሔር ዘንድ ምን ያለ ነው? የተረገመ ነው። የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ከላሽ ያደርጋል አይደል? የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እርግማን የመሆንን ሚና እየወሰዱ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ማለት አይከብድም? ገላትያ 3:13
እቺን ነው አይደል ሜንሽን ያደረገልን። በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ገላትያ 3:13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። እሱ ክብር ያላት የሕግ እርግማን የምትቀበልበት ቦታ ነው። ሕጉ ነው ያንን ነገር ያደረገው። በእግዚአብሔር ፊት ምን ያለ ነው ብሎ አውጇል። ሕጉ የተረገመ ነው ብሎ ስላወጀ የሕግ እርግማን አለበት መስቀል። ስለዚህ መስቀል የሽሩሩ ስፍራ አይደለም፣ በእግዚአብሔር ዘንድ የተረገመ የተባለ ሰው ምን የሚልበት ነው? የሚሰቀልበት ነው። የሰው ልጅ ይከብር ዘንድ ሰዓቱ ደርሷል የምትለውን ሐሳብ እንዳትረሱልኝ። እሺ እንግዲህ ክርስቶስ ኢየሱስ መስቀልን የተመለከተበት ነገር አሁን በኋላ ስንተረጉመው ይሄ ነገር ምን ማለት እንደሆነ በደንብ ይገባናል ማለት ነው። ቁጥር 24 እንደዚህ አለ፣ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ስለዚህ እንደውም ውርደት ብቻዋን መቅረቷ ነው። ሰምታችሁኛል? ብቻዋን ከቀረች የስንዴዋ ቅንጣት ምንድን ነው? ውርደት ነው። ብትሞትስ ብዙ ፍሬ ታፈራለች። ስለዚህ መሞት መክበር ነው። ትርጓሜው ሰምታችሁኛል? ሎጂኩ ብቻዋን ከቀረች ምን ትላለች? ይኸው እንደዚህ ነው ያለው፣ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ስለዚህ ካልሞተች ብቻዋን ትቀራለች። ብቻዋን እንዳትቀር፣ በሁሉ እንድትበዛ፣ ሁሉን እንድትወርስ፣ በሁሉ ላይ እንድትመጣ፣ የሁሉን ማንነት እንድትወርስ ካስፈለገ ምን ማለት አለባት? መሞት አለባት። ስለዚህ ሞቷ ዛሬ በእኛ እይታ ውርደት፣ በእኛ እይታ ራቆትነት፣ በእኛ እይታ ሞት፣ በእኛ እይታ መሸነፍ ቢሆንም ካልሞተች ግን ብቻዋን ትቀራለች የሚል አለባት። ስለዚህ ለእሷ እርግማኑ ካለመሞት ብቻ መቅረት አለ። ሁሉ ሊሄድ ነው።